ልጅ ውሃ እንድታመጣለት ከማዘዝ አልፎ በአቅራቢያዋ ያሉ ልጃገረዶች የሆነ ነገር ሲበሉ ሲያይ እሱም ያንን ነገር እንድታመጣለት ይጠይቃት ጀመር። ከዚያ በኋላ ሾዌ አንድ ፖስተር ማየት ጀመረ። ቼንሊም ወዲያውኑ አሁን ደግሞ በካምፓስ ምርጫ ለመወዳደር ነው የምትፈልገው ብላ ጠየቀችው። እሱም አዎ እና በዚህ ጉዳይ ላይ አንቺ ትረጅኛለች ሲል መለሰ። ከዚያም የጠየቅኩሽ ምግብ በ10 ደቂቃ ውስጥ ከክፍሌ በር ውጪ እንዲደርስ አዝዤሻለሁ ብሎ ትቷት ሄደ። በዚህ መሃል ወንዶቹ የቅርጫት ኳስ ጨዋታ እየተጫወቱ ሳለ ቼንሊ የሾዌን ስልክ ለመስረቅ ወደ አካባቢው መግባት ጀመረች። የሾዌን ስልክ ፍለጋ ወደ ወንዶች ቦታ ስትሄድ ስልኩን እዚያ አላገኘችውም። በዚያ ቅጽበት ከሾዌ ጨዋታው ሲያልቅ ውሃ አምጪልኝ የሚል መልእክት ደረሳት። ቼንሊ መልእክቱን ስታነብ በቁጭት ስልኩን ይዞት ወደ ጨዋታው መጥቷል ማለት ነው አለች። ፊቷን በመሸፈን የሾዌ ቦርሳ ወደ ተቀመጠበት ቦታ ሄደች። ስልኩን ከቦርሳው ውስጥ ወስዳ ሮጠች። ስልኩን ለመክፈት ደጋግማ ሞከረች። በመጨረሻ የራሷን የልደት ቀን ስትጠቀም ስልኩ ተከፈተላት። የሾዌን ጋላሪ መፈተሽ ስትጀምር አንድ ቪዲዮ አገኘች። በቪዲዮው ላይ ሾዌ ለአንቺ የሆነ ነገር በዚህ ቦታ አስቀምጫለሁ መተሽ ውሰጂው ሲል ተናገረ። ልክ በዚያን ጊዜ ሾዌ ከኋላዋ መጥቶ ስልኩን ከእጇ ነጥቆ እዚህ የመጣሽው ቪዲዮውን ለማጥፋት ነው አይደል? ግን እኔ አሁን ወደ ክላውዴ ሰቀየዋለሁ ስለዚህ ልታጠፊው አትችይም አላት። ቼንሊም ለምን የስልክ ይለፍቃል እስካሁን ድረስ የእኔ የልደት ቀን ነው ብላ ጠየቀችው። እሱም የማስታወስ ስራ ስለማይጠይቅ ቀላል ነው ብሎ መለሰላት። በዚያ ቅጽበት አንዲት ልጅ ውሃ ልትሰጠው መጣች። ነገር ግን እሷ አልተቀበላትም። ይህንን ስታይ ቼንሊ በትምህርት ቤት በነበሩበት ጊዜ ሾዌ ለተፈጥሮ ውሃ አለርጂ እንዳለበትና ከእርሷ ውጪ ከሌላ ሰው ውሃ እንደማይቀበል አስታወሰች። እሱ ሁል ጊዜ ቼንሊ ውሃ እስክትሰጠው ድረስ ይጠብቅ ነበር። ከዚያ በኋላ ሾዌ የምትነግሪኝ ነገር አለ ወይስ የለም ብሎ ጠይቋት ከቦታው ሄደ። ቼንሊ ወደ ዱርማ ከተመለሰች በኋላ ከጥቂት ደቂቃዎች በኋላ ከሾዌ ሌላ መልእክት ደረሳት። መልእክቱም በ11 ሰዓት ላይ አንድ የአትክልት ቦታ ውስጥ እንድታገኘው የሚጠይቅ ነበር። ቼንሊ ስትደርስ ሾዌ እሷን እየጠበቀ ነበር። እንድትቀመጥ ሲነግራት አይ ምንም አያስፈልገኝም የራሴ መቀመጫ ነገር ይዣለሁ በማለት እምቢ አለች። በዚያው ቅጽበት የሾዌን የቁም ስዕል መሳል ጀመረች። ሾዌም ስዕሉን እየሳለ አይኑን ከሷ ላይ ማንሳት አልቻለም። ፍቅረኛሞች በነበሩበት ጊዜ ቼንሊ እንዲህ ተቀምጣ የሱን የቁም ስዕል እንደምትስል ትዝ አለው። ከዚያም ቼንሊ በፀጉሩ ላይ ያለውን ነገር አስተዋለችና ለማንሳት ተጠጋችው። ሁለቱም በጣም ተቀራርበው ቆመዋል።